ይገባኛል ሚስጥር 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 የጥበብን ሚስጥር የእውቀትን ሚስጥር እኔ ድንጋላችሁ ከየመጽሐፍቱ ታገኙታላችሁ። አሁን እንቆቅልሽ ነው የተሰጣችሁ 3 ደቂቃ ነው። ፈጥኖ የመለሰ ልጅ ነው የሚሸለመው። ካልጠበቃችሁት የሚሰበር ምንድን ነው? ብርጭቆ። ልክ ነው። ጥሩ ነው መልስ። ሌላም ይሞክር። አንድ መልስ ብቻ ላይኖረው ይችላል። እውነት ነው። ካልጠበቃችሁት የሚሰበር ምንድን ነው? እሺ እንቁላል። ጥሩ ሙከራ ነው፣ ግን ቶሎ በሉ። የሚመልስ የሚሞክር ሌላ። እሺ ጠርሙስ ብላለች። እስቲ ሌላ እስቲ መልሱን እኒ ዶሮ። እስቲ የመለሱትን መልስ እኒ። ካልጠበቃችሁት የሚሰበር ምስጢር ቃል ኪዳን ናታን ንብ። እሺ ብስራት ትምህርት ጎበዝ። ትሪ ሪ ቆንጆ የተረት መጽሐፍትን በመጽሐፍ ለአንባቢያን በማቅረብ ይታወቃሉ። ለልጆቻችን ደግሞ መጽሐፍትን ይሸልሙልናል። በታጠብኩ ቁጥር ከሳለው ማን ነኝ? ሎሚ ሳሙና መለሰ። እሺ ሌላ የሚሞክር ይኖራል? ሌላ የሚሞክር ሳሙና መልሱን እስቲ ስክሪን ላይ እንጠብቃለን። ሳሙና። 2 ልጆች በትክክል መልሰውታል ማለት ነው። እጅግ አድርገን እናመሰግናለን። ሁሉም የመጽሐፍ ተሸላሚ ይሆናሉ። ታዲያ ይዛችሁ የምትሄዱትን መጽሐፍ በደንብ አድርጋችሁ ታነባላችሁ። እሺ በዛፉ ላይ ምን ትመለከታላችሁ? ስክሪኑ ላይ እንግዲህ የሚታይ አንድ ዛፍ አለ። በዛ ዛፍ ላይ ምን ትመለከታላችሁ? ቅርንጫፍ። ጥሩ ሙከራ ነው። ሌላ? ዛፉ እየረገፈ ዛፉን በደንብ አድርገው በትኩረት መመልከት ይፈልጋል። እሺ ልጆች በደንብ አድርጋችሁ እስቲ ምስሉን ተመልከቱት። ትንሽ ቅጠል ከተመልካችም ይሞክራል። እሺ እሷ ነይ። ወፍ። ጦጣ ወይም ዝንጀሮ። እሺ አንቺስ? ሰው። ህፃን ልጅ ነው። ይታያችኋል? እነዚህ መጽሐፍቶች ጭንቅላቷ ላይ አድርጋ ከዚህ በመነሳት እዛ ትደርሳለች ማለት ነው። ምንም መጽሐፍ ሳይወድቅ አንድ መጽሐፍ ሳትጥል እዛ ከደረሰች ምን ትሆናለች? ይህንን ሁሉ መጽሐፍት ይዛ ወደ ቤቷ ትሄዳለች ማለት ነው። 1 2 3 እንዴ አጨብጭቡላታ። ዳግማዊ አልተቻለችም። ምንም መጽሐፍ ጠብ አላለም። ቴክ 5 ብላለች። እንዲሁም እስቲ እንደዚሁ እንዳለች ተመለሺ። በጣም ጎበዝ ናት ዳግማዊ። ጭብጨባ በጣም ያንሳታል። በጣም ጎበዝ ዳግማዊ። ደስተኛ ነኝ እኔ ደስተኛ ቢልጮ ንጋቷን አያታለሁ ባይኔ ቢልጮ ብሩህ ቀን አያለሁኝ እኔ ደስተኛ ነኝ እኔ ደስተኛ ነኝ እኔ ተመስገን እላለሁ አዲስ ቀን ሁሌ ናፍቃለሁ።
ብዬ ስሟን አሳንሼ 9 ወር በሙሉ ስጋዋን ለብሼ እና ስትቆጣ ክፉ ትመስላለች በሙስ ስትለየን ታንገበግባለች። ወለሎ ዱቢሳ ጉራና ፊርጊሳ መተ ዱሬኒ ሳሃጣ ባይን እንደንደው መጥቆ በሬሱ ዋዮል ማኬቲ መጥቆ ተሬሱ ዋን በሬሱ ይፋ ጄቾታ ሂንቀሙ ከነፋ እንደንደ ሆልማ ሂንከተቡ ከለምኒ አዱኛ ኦሶ ጉረመኒ አዮል ማኬቲ ኡመምኑኬ አዳ ቲማቲም ወርወሮ ትናንት አንድ ሰው አንዱን ጓደኛዬ ግንባሩን ገመሰው። ዘግናኝ ያደርገኛል ጉዳዩን ሳነሳ ምኑም በሆኑ ባክ ቲማቲም ለስላሳ ደነገጥኳቸው ሲንዘረዘር ደሙ ቆርቆሮ ስለበር ለካስ ቲማቲሙ ብልጭን ራሱ አሳከው እኮ ስሜ በፍቅር ጀንበሩ ይባላል። አሁን የማቀርብላችሁ ለወላጆች የሚሆን ግጥም ነው። የግጥሜ ርዕስ የልጆች መልእክት አርአያ ሁኑ። እኛ የዛሬ አበቦች፣ የነገ ፍሬዎች፣ የከርሞ ዶክተሮች፣ የሀገር መሪዎች፣ ሳይንቲስት ምሁሮች፣ የትውልድ ተስፋዎች፣ እውቀት አስተምሩን፣ አርአያ ሁኑን፣ ተረት ተረት አውሩልን፣ እውቀት አስጨብጡን፣ ከተንኮል አርቁን፣ ካጠፋን ገጽጹን፣ ለነገራችን ድጋፍ ምርኩዙን። ስላዳመጣችሁኝ አመሰግናለሁ። ማንበብ እወዳለሁ ሁልጊዜ አነባለሁ ባነበብኩኝ ቁጥር ይገባኛል ሚስጥር 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 የጥበብን ሚስጥር የእውቀትን ሚስጥር እኔ ልንገራችሁ ከየመጽሐፍቱ ታገኙታላችሁ ሚስጥር ሚስጥር ኩሪማ ኩሪም እና ልጆቹ ከልጆቼ ኩሪም ማኩሪ በሀገሩ በጣም የሚታወቅ ባለጸጋ ነው። ከቤተሰቦቹ የወረሰው እጅግ ብዙ ሀብት ቢኖረውም ገንዘብ ንብረቱ የእኔ ብቻ ይሁን ብሎ ታቅፎ የሚቀመጥ ሰው አልነበረም። እሺ ጎበዝ ናት። በደንብ ደግሞ ይሄንን ክረምት እንድትለማመድና በደንብ ጎበዝ አንባቢ እንድትሆን የአባባ ገብረሃና ተረቶች ለኢትዮጵያ ልጆች ተብሎ የተዘጋጀውን መጽሐፍ ተሸላሚ ሆናለች። እጅግ አድርገን እናመሰግናለን። ልጆች ዝግጁ ናችሁ ተረት ለማዳመጥ? ተረት ተረት አይሰማም። ተረት ተረት ከዕለታት አንድ ቀን አንበሳና ነብር ክፉኛ ተጣሉ፣ ፈጠሩ ግርግር። ያ የጫካው ንጉስ ጀግናው አያንበሳ በንዴት ፈንቅሎ ሽቅብ እያገሳ እንዴት ብትደፍረኝ ነው የመጣ ግዛቴ? ነግሬህ ነበረ ካንዴም 2-3 እምቢኛ ሻፈረኝ ብለህ ከተነሳ የዋዛ ልምሰል ይበዛል አበሳ አለና ምድሪቱን በእግሩ ቢያደባየው ጭራሽ አያነብሮን በንዴት አጋየው። ነብርም ተናዶ ቅንድቡን ከላይታች እያገላበጠ ማነው አቶ አንበሳ በተጓባበጠ አለና ተወርውሮ ሄዶ ጉብ ቢል ከላዩ ተደበላለቀ ምድር ከሰማዩ። አያንበሶ ከስር ጋሼ ነብር ከላይ አራዊቱ ሁሉ እነ ጦጢት ብልጢት ይሉ ጀመር ዋይ ዋይ። አቧራውም ጨሰ ጥሉም ገሰገሰ ዙሪያ ገባ ሁሉ ተተረማመሰ። ታዲያ በዚህ መሃል ዝሆን ከተፍ ብሎ ላይን ጥርሱ ፈርቶ በኩምቢው ከልሎ ቀረብ በማለት ጀመረ እንዲህ ብሎ ጸቡም ንትርኩም ጭቅጭቁም ይብቃ ከኔ ወዲያ የለም የጫካው አለቃ ብሎ ቢተነፍስ ካፉ ሳይጨርሰው የአንበሳና ነብርን ጸቡን አፈረሰው። ከዚያ በኋላማ አንበሳና ነብር በአንድነት ተባብረው ሊያጠቁት ተነሱ። ዝሆንም ደስ አለው ጸቡን በማበሱ። እኔ እንግዲህ ልሂድ እናንተ ምከሩ፣ በፍቅር በሰላም ተስማምታችሁ ኑሩ፣
ፈጣሪ ሲፈጥር ፍጥረታትን ሁሉ መኖር እንዲችል ነው ሁሉም እንዳመሉ ብሎ ፈረጠጠ ግዙፉ ዝሆን አስታርቆ በዘዴ ነብርና አንበሳን ተረቴን መልሱ አፌን በዳቦ አብሱ። ተረቱን ወደዳችሁት? ማን ነው በደንብ ያዳመጠ ልጅ እስቲ እጁን ያውጣልኝ። እሺ ና እዛ ጋ ያለው ልጅ ና እስኪ አንድ ጥያቄ ጠይቅህና ከዛ በኋላ ጥያቄውን በደንብ ከመለሰ የአፄ ቴዎድሮስን መጽሐፍ እሸልመዋለሁ ማለት ነው። ና እዚህ ጋር ስም ማን ነው? አዲ። እሺ አንበሳና ነብርን ያስታረቃቸው ማን ነው? ዝሆን። በትክክል መልሷል። አጨብጭቡለት። የአፄ ቴዎድሮስን መጽሐፍ እሸልመዋለሁ ማለት ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እኔ አሁን የማነብላችሁ ግጥም ድሮ ልጅ ሆኜ በአንድ የድሮ መጽሐፍ ላይ አንድ የድሮ ሊቅ ጽፈውት ካነበብኩት በኋላ ውስጤ የቀሩትን ለእናንተ እንዲመች ሌላም ነገር ጨማምሬበት ነው። እሺ እንደናንተ አይደለም የተማሩት። በጣም ባስቸጋሪ ሁናቴ ነው። ረጅም ርቀት በእግራቸው እየተጓዙ ነው ይማሩ የነበሩት። ከዚህ የተነሳ በየመንገዱ ጅብ፣ ውሻ ያስደነግጣቸው ነበር። ደክማቸው ነው ወደ ትምህርት ቤት የሚደርሱት። ወደ ቤታቸው ሲመለሱም እንደናንተ ፊልም አይከፈትላቸውም። ፊልም አይተው አያውቁም። አይገርምም? ይገርማል። እነሱ ፊልም አይደለም ህልም ነው የሚያዩት። እና የሚያዩት ህልም ደግሞ አስፈሪ ነው። ብዙ ጊዜ አስፈሪ ነገር ስለሚያዩ ማለት ነው። ስለዚህ እናንተ ደግሞ ከነሱ በተሻለ ሁናቴ ነው አይደል የምትማሩት? ረጅም ርቀት በእግራችሁ አትሄዱም አይደለ? ሁሉ ነገር ተመቻችቷል አይደል? ስለዚህ ከናንተ አገራችሁና ወላጆቻችሁ ምን ይጠብቃሉ? ትልቅ ነገር አይደል? በጣም ጥሩ። ስለዚህ የድሮውንና የአሁኑን ትምህርት ቤት የሚያነጻጽር ግጥም አቀርብላችኋለሁ። ከዚያ በፊት ግን 1 2 3 4 5 የቃላት ጥያቄ ጠይቃችኋለሁ። ግጥም ውስጥ ያሉ ቃላት ናቸው። እነኚህን ቃላት የመለሳችሁ እዚህ ጋር ትቆሙና የኔን መጽሐፍ ሸልማችኋለሁ። ዝግጁ ናችሁ? ወላጆች አትንገሯቸው። ልጆች ብቻ እጅ ያወጣችሁ ወደዚህ ትመጣላችሁ። ጢብኛ የሚል ቃል የሚያውቃል? ገና ሳልጠይቅ እጁን ያወጣ ልጅ አለ። 1 2 እጅ 3 እጅ ወጥቷል። ሌላ 3 ልጆች 4 ልጅ ገና ጥያቄው ሳይቀርብ መልሱን ለመመለስ እጃቸውን አውጥተዋል። ጥያቄው ጢብኛ ምን ማለት ነው? ጢብኛ የሚያውቃል? ነይ ከፊት ያለሽ። ጢብኛ ምን ማለት ነው? ጢብኛ ማለት ሙልሙል ዳቦ። ሙልሙል ዳቦ በጣም ጎበዝ። ማነው ስምሽ? ጊዮናዊት። እዚህ ጋር ትቆሚያለሽ። ዳባ የሚል ቃል የሚያውቃል? ዳባ ኑ ሁለታችሁ። ማነው ስምሽ? ቢታንያ ዮናስ። እሺ መልሱ ንገሪኝ። ኦና ወይም ባዶ። ዳባ ማለት ኦና ወይም ባዶ ማለት ነው ብላለች። ነው እንዴ? ስላይደለ አይደለም። ሌላ እድል ልስጥሽ። ጨፈቃ ምንድን ነው? እንዳትወርጂ ሌላ እድል ልስጥሽ። እሺ አጎዛ ምንድን ነው? አጎዛ የሚያውቃለ? እሺ ቆዳ፣ የበግ የፍየል ቆዳ ምን ተብሎ ይጠራል? አጎዛ። ማነው ስምሽ? ሳባዊት። እሺ የቦንዳ አልጋ እሺ ምንድን ነው? የቦንዳ አልጋ ከብረት የሚሰራ። አዎ ከብረት በቀጫጭን ብረት የሚሰራ አልጋ፣ እንደ ስፖንጅ አልጋ፣ እንደ ፍራሽ አልጋ። ኑ ሁላችሁም ነው። ሁለታችሁ ስንት ነው? ሁለታችሁ መልሳችኋል? ሞክራችኋል? እሺ የሞከራችሁ ስንት ናችሁ? 1 2 3 4 5 መልሳችኋል። የሞከራችሁ እሺ ኑ ሁለታችሁ። በቃ 2 ሰው ነው ያልኩት። 2 አንተ አልተጠራም። አንተ ቁጭ በል፣ ሌላ ጨዋታ ላይ ትመጣለህ። በቃ ስንት ነው? 1 2 3 4 5 እናንተ እዚህ ጋር ሆኑ። 5ታችሁ እዚህ ታች ጋር ከሷ መና
እንቁን ሰጫቸዋለች ለነኚህ ነው ለታች ላሉት 5 5 ነው ያልኩት። እሺ አሁን እኔ ወደ ግጥሜ ልገባ ነው። 5ታችሁም እዚህ ጋር ትቆማላ እሷ ጋር ትሆና 5ታችሁ እዚህ ትሆናላችሁ። የዛሬ ተማሪ ቁርሱ ቦምቦሊኖ ያውም ተለምኖ፣ የድሮ ተማሪ ቁርሱ ቆሎ ምን ተማሪያም ብሎ፣ የዛሬ ተማሪ ምሳው ወጥ በእንጀራ ያውም ከሻይ ጋራ፣ የድሮ ተማሪ ምሳው ንፍሮ ያውም ጦሙን አድሮ፣ የዛሬ ተማሪ የሚበላው ስጋ እንደ ባለጸጋ፣ የድሮ ተማሪ የሚያምረው ጢብኛ እንደ ችግረኛ፣ የዛሬ ተማሪ ልብሱ ጅንስ ራቱ ጥብስ፣ የድሮ ተማሪ ልብሱ ዳባ ራቱ ተልባ፣ የዛሬ ተማሪ ቤቱ ቪላ ፊልሙ ሲንደሬላ፣ የድሮ ተማሪ ቤቱ ጨፈቃ መዝናኛው ጭቃ፣ የዛሬ ተማሪ አልጋው ደልዳላ ያውም ባላንሶላ፣ የድሮ ተማሪ መኝታው አጎዛ ያውም ቀዝቃዛ፣ የዛሬ ተማሪ መዝናኛው በርገር ጫማው ስኒከር፣ የድሮ ተማሪ ጫማው ጎማ ምስማሩ ሚያደማ፣ የዛሬ ተማሪ ሱሪው ባጊ አልጋው አረግራጊ፣ የድሮ ተማሪ መኝታው ቦንዳ ቁምጣው ቀዳዳ። ቆንጆ ግጥም ነው። አመሰግናለሁ። ታገል በዚህ ዓመት ያዘጋጀልንን የተረት መጽሐፍ የአባባ ጃንሆይን ታሪክ ያለበት መጽሐፍ ነው እየሸለመልን ያለው። እዛው ሳትጥል ከደረሰች ሶስቱንም መጽሐፎች ይዛ ወደ ቤቷ ትሄዳለች ማለት ነው። ለክረምት የምታነበው መጽሐፍ ታገኛለች። አብረን እንቁጠርላት እስቲ 1 2 3። በጣም ጎበዝ፣ አጨብጭቡላት እንጂ። ጥሩ ሙከራ አድርጋለች። ስለዚህ ከያዘቻቸው 3 መጽሐፎች ውስጥ አንዱን መጽሐፍ ተሸላሚ ትሆናለች ማለት ነው። ምንም ሳይወድቅ ብትደርስ ኖሮ 3ቱንም መጽሐፍ ይዛ ትሄዳለች። እጅግ አድርገን እናመሰግናለን። አሁንም ውድድሩ ይቀጥላል። አሁን ደግሞ አንድ መጽሐፍ ላረገው ነው። አንዱን መጽሐፍ ይዛ ምንም ሳይወድቅባት ከደረሰች መጽሐፉን ይዛ ትሄዳለች ማለት ነው ወደ ቤቷ። 1 2 3። ጎበዝ ናት፣ አጨብጭቡላት። ጎበዝ ናት፣ ጎበዝ ናት፣ ጎበዝ ናት። እንዴ በጣም ተጠንቅቃ ነው እየሄደች ያለችው። ጎበዝ ጨርሳለች። አጨብጭቡላት። በጣም ጎበዝ። እናመሰግናለን። መጽሐፍሽን ይዘሽ ተቀመጪ። አሁንም መጽሐፉ ሳይወድቅ ከደረሰች ጭንቅላቷ ላይ ያለውን መጽሐፍ ይዛ ወደ ቤቷ ትሄዳለች ማለት ነው። በጣም ተጠንቅቆ ነው እየሄደ ያለው። ላለመጣል እየሞከረ ነው። ጎበዝ። ትንሽ ሲቀረው ነው እንትን ያለበት። ስለዚህ መጽሐፉን ይዞ ወደ ቤቱ ይሄዳል ማለት ነው። ለክረምት የሚያነበው ቆንጆ መጽሐፍ አግኝቷል። ሰላም፣ እንዴት ናችሁ? ስሜ ያምሮት የንደሰን ይባላል። ከዚህ በፊት 4 መጽሐፍትን የልጆች አሳትም ያለው 3ቱ የኦርቶዶክስ ቤተክርስቲያን የተረት መጽሐፍት ናቸው። አንደኛው ደግሞ ዓለማዊ መጽሐፍ ነው ስለ ክላይሜት ቼንጅ የሚያወራ። በአሁኑ ጊዜ በአዲስ ስራ መጥቻለሁ። ኦርቶጆ የሚባል የልጆች ድረ ገጽ ይዤ መጥቻለሁ። ይሄ ኦርቶዶክሳዊ ለሆኑ ህፃናት እድሜያቸው ከ7 እስከ 14 ዓመት ላሉ ልጆች የተዘጋጀ ነው። በውስጡም ክሬቲቭ ስቶሪዎች አሉት፣ የፈጠራ መንፈሳዊ ተረቶች አሉት፣ የመጽሐፍ ቅዱስ ታሪኮች፣ የገዳማት ታሪክ፣ ስዕል ማቅለሚያና ወርድ ፐዝል አለ ወይም ደግሞ የቃላት መገጣጠም የምንለው። ሁሉም ኮንተንቶቻችን መንፈሳዊ ናቸው። በወር አንዴ ሰብስክራይብ በማድረግ በድረገጹ ላይ በአማርኛም በእንግሊዘኛም አዘጋጅተናል። ስለዚህ ለልጆቹ ሁሌ እሁድ 3 ኮንተንቶችን በአማርኛ 3 ኮንተንቶችን ደግሞ በእንግሊዘኛ የምንለቅ ይሆናል። ልጆች ከዚህ ድረገጽ ሊጠቀሙ የሚችሉት አንደኛ ስለ ቤተክርስቲያናቸው በደንብ ያውቃሉ። ሁለተኛ ደግሞ ሰንበት ትምህርት ቤት የሚማሩ ቢሆኑም ባይሆኑም በስቶሪ መልክ ለልጆች ማስተማር ስለ መልካም እሴት፣
እግዚአብሔር ስለሚወዳቸው ነገሮች ለልጆች ማስተማር ጠቃሚ ነውና በስቶሪ መልክ ብዙ ነገሮችን ይማራሉ። እንዲሁም ስለ ገዳማት ደግሞ ያስቀመጥነው ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ከ1700 ዓመታት በላይ ያሉ ገዳማት አሉ። ብዙ ታሪኮች ያሏት ቤተክርስቲያን ነችና ብዙ ነገሮችን ይማራሉ ብለን እናስባለን። ከዛ ውጪ ደግሞ እድሜያቸው ከ3 እስከ 6 ዓመት ላሉ ህፃናት ይህንን የምታዩትን መንፈሳዊ ወርክሺት አዘጋጅተናል። በዚህ ወርክሺት ላይ የተለያዩ ስዕላትን በመቀባት ከዛ ውጪ ደግሞ ወረቀቶችን በመቆራረጥ ስለ ቤተክርስቲያናቸው በጨዋታ መልክ እንዲማሩ አዘጋጅተናል። ስለዚህ ይሄ ድረገጽ በአጠቃላይ ለኢትዮጵያውያን በውጪ ለሚኖሩ ዲያስፖራዎችና አሃታ ቤተክርስቲያናት ወይም በተለምዶ ኦሪየንታል ኦርቶዶክስ በምንለው ለነሱ የተዘጋጀ ነው። ስለዚህ ፈርዘር ጥያቄ ካላችሁ እዛ ጋር ታገኙናላችሁ። በዚህ አጋጣሚ ደግሞ ይህንን እድል ስለሰጠን ቢኒያም በጣም እጅግ አድርጌ ማመስገን ፈልጋለሁ። ገሊላ አንቺንም እንደዛው ቴንኪ ማለት ፈልጋለሁ። እግዚአብሔር ያክብርልኝ። ቆሜ የማናገራችሁ ለክብራችሁ ነው። ምክንያቱም ነገን የምትረከቡ ህፃናት እናንተ ናችሁ። እኛ ስናልፍ እናንተ ደግሞ ሀገራችሁን ኢትዮጵያ ትረከበላችሁና አክብሬ ነው ከፊታችሁ የቆምኩት። እንደምን አረፈዳችሁ? በጣም ጥሩ። እኔ አሁን ምንድነው እቺ አለላ የምትል መጽሐፍ አለችኝ። ከዚህ በፊት ደግሞ አባባ ትልቁና ሌሎች ልጆች ተረት አለ፣ ልጆች የሚወዱት ግጥም ጽፌ ያለው። አንድ ነገር የምናገረው ምንድነው ልጆች መጽሐፍ ማንበብ በጣም ይወዳሉ የሚል ሰማለሁ። ደግሞ አንዳንድ ሰነፎች ስልክ ላይ ብቻ ተጥደው የሚውሉ ልጆች አሉ ሲባልም ሰምቻለሁ። እና የናና የማማንም የአባባንም ስልክ ተቀብለው ስልኩ ላይ ብቻ ቁጭ ይላሉ ይባላል። ስልክ ጠቀሜታ እንዳለው ሁሉ ጎጂ ነው ደግሞ አጠቃቀምን ካላወቁ። እናንተ ህፃናቶች ስለሆናችሁ አሁን ስልክ አያስፈልጋችሁ። እንደዚህ አይነት መጽሐፍ ማንበብ፣ እዛ ብዙ መጽሐፍቶች አሉ እንደነ ውቢት ኢትዮጵያ አይነት የተጻፉ ኢትዮጵያን የሚወዱ ብዙ ታሪክ ያላቸው መጽሐፍቶች ብዙ ደራሲዎች የጻፉ ስላሉ እና ማማና አባባ መጽሐፍ ገዝታችሁ ስጡ። ልጆች ለጓደኞቻችሁ ደግሞ እየገዛችሁ ስጡ። ልደታችሁ ሲከበር መጽሐፍ የሚሰጣችሁን ሰው ውደዱት። እና አደራ እምላችሁ ምንድነው ስልክ ትልቅ ስትሆኑ ለትምህርታችሁ ይጠቅማቸዋል፣ ዓለምን እንድታገኙ ይረዳቸዋል። አሁን ላይ ግን ስክሪኑ አይናችሁን ያጠፋል፣ የእናት አባት ፍቅር ይነፍጋል፣ በትምህርት ሰነፍ እንድትሆኑ ያሰናጋል። ስለዚህ እማማና አባባ እባካችሁ ለልጆቻችሁ እዘኑላቸው፣ አትስጧቸው። ልጆች ደግሞ መጽሐፍ አንብቡ፣ በጣም ጎበዞች ሁኑ፣ ጥናታችሁን አጥኑ። ቴሌቪዥንም ደግሞ በፕሮግራም በሳምንት የሚሆን በምንም እንደዛዩ ክረምት ላይ አንብቡ። እወዳችኋለሁ። ኢትዮጵያን ውደዱ። እድግ በሉልኝ። እሺ፣ እወዳችኋለሁ። አመሰግናለሁ። ለንባብ ለህይወት አዘጋጆች እንዲሁም ስፔሻሊ ለቢኒ በጣም አመሰግናለሁ። ይሄኛው መጽሐፍ በ10 ዓመቴ ነው የጻፍኩት። እንግዲህ ዛሬ 3ኛ እትሙ ነው እየሸጥኩ ያለሁት፣ እዛ ጋር እገኛለሁ እና ሁላችሁም መታችሁ እንድታበረታቱኝ ለመናገር ፈልጋለሁ። ከመጽሐፌ ላይ 1-3 ግጥም በጋብዛችሁ ደስ ይለኛል። መልካምነት። ሰው ለሰው ካዘነ ምንም ሳያዳላ መልሶ ያገኘዋል ዋጋውን ከሌላ። ስሙ ልንገራችሁ ጤፍ ዘርቶ ስንዴ አይታጨድም፣ መጥፎ ንግግርም መልካምን አይወልድም። ሰው የዘራውን ያጭዳል እንደተባለው ወዳጄ ልንገርህ መልካምነት ለራስ ነው። እማ ዋሽተሽኛል፣ እማ ዋሽተሽኛል፣ አንቺን እየራበሽ እኔን አጥግበሻል። እማ ዋሽተሽኛል፣ አንቺን እየጠማሽ ለኔ ውሃ ሰጥተሻል። እማ ዋሽተሽኛል፣ እኔን አስተኝተሽ አንቺን ቅልፋተሻል። እማ ዋሽተሽኛል፣ ከዚህ በኋላማ የዕለት ቀኔን ደስታ ላንቺ ሰጥቻለሁ። እኔ እየተከፋው አስደስትሻለሁ፣ እኔ እየተራብኩኝ አንቺን አጠግባለሁ። እኔ እንቅልፍ እያጣው አንቺን አስተኛለሁ። ባለውለታዬ አመሰግናለሁ። ስሚኝማ እናቴ ሳቅሽም ሳቄ ነው ኩራትሽ ኩራቴ፣ ለቅሶሽም ለቅሶዬ ጉዳትሽ ጉዳቴ። ዘላለም ኑሪልኝ ክብር አለም እናቴ። አንዲት ለማዳ ወፍ ይላል። አበበች በወስክማ ተይዛ የተቀመጠች አንዲት ወፍ ነበረቻት። ወፏም መጥታ ካበበች እጅ ትመገብ ነበረች። አበበችም
ወፏን አሁንም እየወጣች ትለቃት ነበረች። እርሷም በመስኮቱ ጫፍ ላይ ወጥታ ትቀመጥና ወይም በክፍሉ ዙሪያ ትበር ነበረች። ወፏን የምትመገበው አበበች ነበረች እንጂ ማንም ከእርሷ በቀር ወፏን የሚመገብ አልነበረም። አንድ ቀን አክስቷ የሚያምሩ አዳዲስ አሻንጉሊቶች ሳጥን ሰራችና ለአበበች ላከችላት። በአሻንጉሊቱን ስትጫወት ደስ አላትና ቀኑን ሁሉ አለች። ከዚያን ቀን አበበች ወፏ አልመገበቻትም። በማግስቱ ደግሞ አበበችን ለማየት አንዲት ወዳጇ መጣች። የናፍቆታቸውን ሲጨዋወቱ ምስኪኒቱ ወፍ ምግብ ሳታገኝ ቀረች። አበበችም ከወዳጇ ጋር ቀኑን ሙሉ ከአሻንጉሊቱ ሳጥን ሲጫወቱ ዋሉ። በሶስተኛው ቀን ግን አበበች አሻንጉሊቶቹን ለልጆቻቸው ኑሮ ከወደፊት ጋራ ልታጫውት ሄደች። አንዳንችን ፍሬም ልትሰጣት ወደ መስኮቱም ቀረበች። ነገር ግን ያቺ ምስኪን ወፍ ሙታ ከመስኮቱ ውስጥ ተጋድማ አገኘቻት። ምክንያቱም ምግብ ስላጣች ነው። ይህን አይታ አበበች ምንኛ አዘነች። ልጆቿን ልጃገረዶች ይህን የሚያሳዝን ታሪክ በልባቸው አኖሩት። ለምትወዱት እዘኑለት። በዚህን ጊዜ በጫካ ያለች ወፍ እንዲህ አለች፣ የጌቶች አዳራሽ ምን ያደርግልኛል? በጠባብ ጎጄ መኖር ይሻለኛል። ከዚህኛው ምሳሌ ምን ተማራችሁ ልጆች? ምን ተማራችሁ? ብቻችንን ስንሆን የምንወዳትን ወፍ ደግሞ የምንፈልጋትን ነገር እየተንከባከብንና እየወዳትን እናኖራታለን። ግን ሌላ ከዛ የሚበልጥ ጥሩ ነገርና የሚያስደስት ነገር ስናገኝ እሷን መተው የለብንም። ከጨዋታውም ከእሷ ጋር አብረን እየተጫወትን ብንኖር ደስ ይላል። በጣም አሪፍ ነው የመለሰችው። አመሰግናለሁ። ስምሽ ማን ነው? ኤልዳና። ኤልዳና 5 ብርቱካን ብሰጥሽ ለ5 ሰዎች ታካፊያለሽ? አካፍላለሁ። የመጀመሪያውን ብርቱካን ለማሰጫለሽ? ለእናቴ። 6 ብርቱካን ነው የምሰጥህ ለአንተ። ስም ማን ነው? ቅዱስ። ቅዱስ ማ? ቅዱስ አብዱል። የት ትምህርት ቤት ነው የምትማረው? ሐምሌ 1 ትምህርት ቤት? አዎ። እሺ፣ ሐምሌ 1 ትምህርት ቤት። 5 ብርቱካን ብሰጥህ ለ5 ለምትወዳቸው ሰዎች አካፍል። ለእናቴ። እናትን ትወዳለህ? እወዳታለሁ። ስለዚህ ሰጣት? ሰጥቻታለሁ። በጣም ጥሩ። የመጀመሪያውን ብርቱካን ለእናቱ ስለታ አጨብጭቡለት። ሁለተኛው ለማሰጣለህ? ለአባቴ። አባት ማን ነው ስሙ? አብዱል ከሪም። ለአብዱል ከሪም ሰጠኸው? ሰጥቼዋለሁ። ለእኔ አትሰጠኝም? እሰጥሃለሁ። ትወደኛለህ? እወድሃለሁ። ትወደኛለህ መሰለኝ አይደለ? አትወደኝም? እወድሃለሁ። በምን ነው የምታቀኝ? በምን ነው የምታቀኝ? የኢትዮጵያ ልጆች ቲቪ ላይ። እዛ ነው እንዴ? ነው አይደል? እዛ ላይ ነው ማቀ። እዛ ነው? አዎ። የስ አሁን አንዳንድ ነው የቀሩት። የመጀመሪያውን ለሴቷ እድሉን እሰጣለሁ። የመጀመሪያውን ፖም ነው የምሰጣችሁ። እናንተ የመጨረሻ ተወዳዳሪ ስለሆናችሁ ፖም ይጠቅማል አይደለም? ይጠቅማል። ዳኞች ወላጆች ስለሆኑ 5 ፖም ነው የምሰጥሽ። የመጀመሪያውን ፖም ለማሰጫለሽ? ለእናቴ። አንቺ ምናችን ትወጃለሽ? እወዳታለሁ። በጣም ትወጃታለሽ? አዎ። ማነው ስምህ? አቤኔዘር። አቤኔዘር በሉ እስኪ እንዴ! አቤኔዘር አሸንፋል በሉ። አቤኔዘር 5 ፖም ልስጥህ። የመጀመሪያው ሙዝ ለማን ትሰጣለህ? ለእናቴ። ሁሉም እናቶቻቸው የሚወዱት አጨብጭቡለት። እናቱ መጀመሪያ ፖም ሰጥቷታል። ማን ነው ስሟ? ሰላም። ለሰላም ነው? አሸናፊ ነኝ። ዛሬ እኔ የማነብላችሁ መሰረትዬ ስለምትባል በጣም ተወዳጅ ጎበዝ ልጅ ነው። ታዲያ በየመሃሉ የመሰረትዬ መዝሙር አብረን እንዘምራለን። እሺ፣ መሰረትዬ ከእናቷ ጋር በአንድ ደስ በሚል ጫካ ውስጥ የምትኖር ልጅ ናት። ከዛ በኋላ መሰረትዬ አንድ ቀለታ እናቷ ወደ ስራ ስትሄድ የኔ ልጅ አንድም ሰው ቢመጣ በር እንዳትከፍቺ አለቻትና ሄደች። ከዛ ልክ እሷ ስትመጣ ከስራ መሰረትዬ በሩን ክፈቺልኝ ትላታለች። ከዛ መሰረትዬ ስሯ ትሄዳለች።
ስትመለስ አሁንም የመሰረት እናት ስትመጣ አሁንም በርጋ ስትደርስ ምን ትላለች? መሰረትዬ በሩን ክፈችልኝ ትላታለች። ከዛ መሰረትዬ በሩን ክፍት ስታደርግ እናቷ ናት። እናቴ መጣች ትለኝ ደስ ይላታል። ከዛ በኋላ እንደሱ ሲኖሉ ለካ እነሱ ሳያዩ እሷ ጫካ ውስጥ የሚኖር አንድ ጅብ ነበረ። ከዛ እሱ ጅብ ይመጣና ሁል ጊዜ ያዳምጣል። ከዛ ልክ እናቷ ስራ ስትሄድ ጠበቀና አንድ ቀን ምን አለገ መሰላችሁ? መጣና እንደ እናቷ መሰረትዬ በሩን ክፈችልኝ አላት። መሰረት ምን ተነግሯት ነበር? ለማንም እንዳትከፍቺ ተብላለች። ከዛ መሰረትዬ በሩ ጋር ሄደችና እኔ አልከፍትልህም አንተ አያጅብ ነህ አለችው። አወቀችብኛልና ተናደደና ተመልሶ ሄደ። ከዛ በሌላ ቀን እናትየዋ ልክ የዛን ቀን ማታ ስትመጣ እናትዬ አንቺ ስትሄጂ ጠብቆ አያጅቦ መጣና መሰረትዬ ብሎ እንዳንቺ መዝሙር አሰመረልኝ መሰለሽ አለች። ጎበዝ የኔ ልጅ አከፈትሽለትማ አለች። አከፈትኩ ደስ አላት። ከዛ ሄደች። ከዛ በማግስቱ እናቷ ስትመጣ ሆነ ምን አለቻት? መሰረትዬ በሩን ክፈችልኝ ስትላት ከፈት አለገች አለና ነቃና ምን አለገ መሰላችሁ? ጫካ ውስጥ ሄደና ድምፁን ጮክ አድርጎ መሰረትዬ የሚለውን ድምፅ ሲለማመድ ዋለ መጣ። በሁለተኛው ቀን መሰረትዬ ቤቱን በእናቷን ሸኝታ ዝግት እንዳለገች መጣና ልክ እንደ እናቷ አድርጎ ምን አላት መሰላችሁ? እስቲ እንዴት ነው ያለው? መሰረትዬ በሩን ክፈችልኝ ሲላት መሰረትዬ እናቷ እንዴት ተመለሰች? ከቶሎ በስራ አለችና በሩን ይሳ ከፈት ታርጓለች። ማን ገባ? ወኔ ባከፈትኩት ነው ብላ ድንቅጥ ስትል በደቅ አለጋትና ምንም ሳይናገር ከመሰረት ጋር ወደ ጫካው። ከዛ እናትየው ከስራ መጣች። በሯን ስታየው በሯ ክፍት ነው። በዚህ ብታይ በሯ ክፍት ነው። ደነገጠችና ከዛ ልጄ ታለች እያለች በየጫካው ወጣችና እየሮጠች መዞር ጀመረች። መጀመሪያ ያገኘችው አያጦጢትን ነበር። አያጦጢት ልጄን አይተሻል ወይ ወይስ በልተሻል ወይ ስትለው አላየሁም እኔማ በላሁም አለቻት። ቢልጮዬ አንተንም ጠይቃ ነበር እንዴ? ቢልጮዬን መሰለኝ የጠየቀችው። እየሄደች ብቻ እንስሳቱን በዜማ እናቷ በጣም መዝሙር ትወዳለችና ሁሉን ነገር በዜማ ነው የምትጠይቀው። ከዛ ስጠይቅ እኔ አላየሁም ሲሏት አያዝንጀሎ ጋር ደረስ። አያዝንጀሎ ልጄን አይተሻል ወይ ወይስ በልተሻል ወይ ሲሏት አላየሁም እኔማ በላሁም አለች። ከዛ በቃ ልጄን አጣኋት ብላ እናትየዋ ደነገጠች፣ ተጨነቀች። መጨረሻ ላይ አያቀበሎ ጋር ደረሰች። አያቀበሎ ልጄን አይተሃል ወይ ወይስ በልተሃል ወይ ስትለው አላየሁም እኔማ በላሁም እስቲ አያጅቦን ጠይቂው አላት። ትዝ ሲላት ለካ አንድ ቀን መጥቶ ሞክሎ ነበር። እሺ አለችና ሄደች። ከዛ ሄደችና አያጅቦን ጥርሰ ረጃጅሙ ልጄን አይተሃል ወይ ወይስ በልተሃል ወይ አለችው። ከዛ አያጅቦ ምን ቢል ጥሩ ነው? አይቻለሁ እኔም ይብላት እንዴ አበላትም። እሱ ምን አለከ መሰላችሁ? ብዙ ልጆች ስላሉኝ መሰረትዬ ብቻዋን ስትሆን ደስ ስለማይለኝ ሰብስቤ መጽሐፍ እያነበብን ነው አላት። አለኝ አላምነ አለችው። እስቲ ለአያጅቦ አጨጭቡለት። በጣም ጎበዝ ነው አይደል? ድሮ በላ ነበረ። ከዛ ግን ብዙ መጽሐፍ ሻነብ እውቀት አገኘውና አንድም ነገር የራሴን የሆነ ምግብ ከመብላት በስተቀር ሰው ምናምን አበላም። ከዛ መሰረትዬ ብቻዋን ስለምትሆን ነው ሁሌ እናንተ በር ላይ የምመጣው አላላትም። ከዛ እውነትም አላምን ብላ እናትየዋ ባጥላ ጮልቃ ታያለች። መሰረት ከሌሎች እንስሳቶች ጋር ከልጆች ጋር ተሰብስበው መጽሐፍ በተራ እያነበቡ ጥሩ ጊዜ እያሳለፉ ደረሰች። ከዛ በጣም ደስ አላትና እሷም ቆንጆ ታሪክ ገብታ አነበበችላቸው ይባላል። መጽሐፌ በዚህ ተጠናቋል። እናመሰግናለን።
ደስተኛ አስተዋይ ሕሊና ሰጥቶኛል። ቢኒቶ አመስጋኝ አንደበት ሰጥቶኛል። ከሁሉም ፍቅርን አድሎኛል። ፍቅርን አድሎኛል። ደስተኛ